ደመራ የምንደምርበት ምክንያት እናታችን ቅድስት እሌኒ መስቀሉን ለማግኘት ብላ ደመራ በችቦ ለኩሳ መስቀሉን ስታገኝ ይሄዋ የጌታዬ መስቀል አለች። መስቀል ለመላእክት ምናቸው ነው? ለአዳምስ መስቀል ምኑ ነው? ኩሉ ፀሐየ አራየ እግዚአብሔር ኢየሱስ ክርስቶስ ቃል ዘተሰባ ወሐደረ ላዕሌነ ወሪኢ ጤና ይስጥልኝ ውድ የእግዚአብሔር ቤተሰቦች እንደምትሰነበታችሁ። እኛ ዛሬ የመስቀል በዓልን ምክንያት በማድረግ ሁለት እንግዶችን ይዘንላችሁ መጣናል። እነሱም ማንነታቸውን እና ከየት እንደመጡ ይገልጹልናል። እና እስኪ ከመጀመሪያ ተማሪ እንጀምራለን። እስኪ ስምሽን ብታስተዋውቂልን? ስሜ ሀና አለቀ ይባላል። የመጣሁትም ከአብነት ትምህርት ቤት ነው። ስሜ ምስጢረ ስላሴ አምሳለው ይባላል። የመጣሁት ከአብነት ትምህርት ቤት ነው። እሺ እንግዲህ ከአብነት ትምህርት ቤት ነው የመጣ ነው ብላችኋልና ምን ላይ እንዳላችሁ ምን እንደምትማሩ እስኪ ትንሽ አስረዱ። ቁጥርን ዘልቄ ወንጌልና ዳዊትን ተምሪ አሁን ውዳሴ ማርያም ዘሰሉስ ዜማ ላይ ነው ያለሁት። የዘውትርን ጸሎት ጨርሼ ውዳሴ ማርያም ዘልቄ አንቀጸ ብርሃን መጀመሪያው ላይ እገኛለሁ። እሺ መልካም ነው፣ ጥሩ ደረጃ ላይ ትገኛላችሁና እስኪ እስካሁን ድረስ ከተማራችሁት አንዳንድ ነገር ብትሉልን? ኢየሱስ ክርስቶስ ቃል ዘተሰባ ወሐደረ ላዕሌነ ወሪኢነ ስብሐቲሁ ከመ ስብሐተ አሐዱ ዋህድ ለአቡ ሰምረ ይሳለነ ሰአሊ ለነ ቅድስ። መዝሙር 86 መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቀጻጽዮ እምኩሉ ተአይኒሁ ለያዕቆብ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እዝየከሮን ለረአ ወለባቢሎን እለ አምራኒ ወናሁ ኢሎፍሊ ወጢሮስ ወህዝበ ኢትዮጵያ ለተወልዱ በህየ ምን ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ እግዚአብሔር ይነግሮሙ ለህዝቡ በመጽሐፍ ወለመላእክት ይሁኒ ለተወልዱ በውስቴታ ሱሃን ኩሎሙ እለ ይነብሩ ውስቴትኪ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል ተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ እምድረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ወበእንተ ዝወለደቶ እንዘ ድንግል ይእቲ መንክር ኃይለ ወሊዶታ ዘይትነገር ሰአሊ ለነ ቅድስት። እንግዲህ አሁን የመስቀል በዓል እንደመሆኑ መጠን ስለ መስቀል አንዳንድ ነገር ብትሉንና እኔ በመጠይቃችሁ ጥያቄ መሰረት መልስ ብትመልሱልን። እስኪ መስቀል ማለት ምን ማለት ነው? የመስቀል ቅርጽ ከተፈጥሮ አንፃር የሚለውን እስኪ መልሽልን። እስኪ መስቀል ማለት ሰቀለ ካለው የግዕዝ ግስ የተገኘ ሲሆን ይህም የተመሰቀለ የተላለፈ ማለት ነው። አንድም መከራ ማለት ነው። ከግብር አንፃር በምንመለከትበት ጊዜ የኃይል፣ የፍቅር፣ የሰላም፣ የአንድነት፣ የሃይማኖት፣ የመተሳሰብ እንዲሁም የድል አክሊል ማለት ነው። ቀጣይ የጠየቅሽኝ ጥያቄ የመስቀል ቅርጽ ከተፈጥሮ አንፃር እንዴት ነው የሚል ያው የመስቀል ቅርጽ ከሰው ልጅ ጋር የተመሳሰለ ነው ማለት ነው። ለምሳሌ የሰው ልጅ ሁለት እጁን ዘርግቶ
ግራና ቀኙን ዘርግቶ በሚቆምበት ሰዓት የመስቀል ቅርጽን ይሰራል ማለት ነው። እንዲሁም መላእክት ክንፎቻቸውን ዘርግቶ በሚቆሙበት ሰዓት መስቀልን ቅርጽ ይሰራሉ ማለት ነው። ሌላም ደግሞ ምድርን በምንመለከትበት ጊዜ ምስራቅ፣ ምዕራብ፣ ሰሜንና ደቡብ ብለን እንከፍላታለን። ይህም የመስቀል ቅርጽን ይሰራልናል ማለት ነው። እንዲሁም ገነትንም በዚህ ልንመስላት እንችላለን ማለት ነው። እንዲሁም የእግዚአብሔር ዙፋን መስቀለኛ ነው ማለት ነው። እሺ እህታችን ቃልዎትን ያሰማልን፣ እናመሰግናለን። ቀጣዩ ጥያቄያችን ደግሞ መስቀልና ሰው፣ መስቀልና መላእክት ያላቸው መመሳሰል እንዴት ነው ይላል። እስኪ ብታስረጅን። እንግዲህ እህታችን እንዳለችው መስቀልና ሰው እንግዲህ የሰው ልጅ እጁን በሚዘረጋ ጊዜ እንዲሁም መላእክት ክንፋቸውን በሚዘረጉ ጊዜ የመስቀልን ቅርጽ ይሰራሉ። መስቀል ለመላእክት ምናቸው ነው? ለአዳምስ መስቀል ምኑ ነው ታያለሽ? እስከስረጅ መስቀል ለመላእክት ዲያብሎስን ድል መንሻ ነው። ለአዳም ደግሞ አዳም ከገነት በተባረረ ጊዜ ሱባኤ አቅርቦ ነበረ። ይህም አልሳካለት ብሎ እግዚአብሔርም ከ5500 ዘመን ከልጅ ልጅ ተወልጄ አድንሃለሁ አለው። እንደ ቃሉም ከድንግል ማርያም ተወልዶ በመስቀል ተሰቅሎ አድኖናል። ስለዚህ መስቀል ለአዳም መድኃኒቱ ነው። እሺ ቃልዎትን ያሰማልን። ቀጣይ ጥያቄ ደግሞ ለእህታችን ጠይቃታለሁ። መስቀሉን የቀበረው ማን ነው ወጣው ይላል። እስኪ መስቀሉን የቀበሩት አይሁዳውያን ሲሆኑ ያወጣችውም ቅድስት እሌኒ ናት ማለት ነው። ቀጣይ ጥያቄያችን ደመራ ደምረን እዩሃ ብለን ድግስ ደግሰን የምናከብረው ለምንድን ነው? ደመራ የምንደምርበት ምክንያት እናታችን ቅድስት እሌኒ መስቀሉን ለማግኘት ብላ ደመራ ደመራ በችቦ ለኩሳ መስቀሉን ስታገኝ ይሄዋ የጌታዬ መስቀል አለች። ከዚህም በኋላ በዚህ ስለተደሰተች ድግስ ደግሳ የሀገሬውን ሰው ጠርታ ደግሳለች። በዚህም እኛም ይሄን እናደርጋለን። እህቶቼ ቃልዎትን ያሰማልን፣ እናመሰግናለን። እስኪ በመጨረሻ ይዛችሁልን የመጣችሁት ነገር ካለ በሉልና እናጠቃለን። መስቀል አብሬ ከዋክብት አስርግ ሰማይ መስቀል አብሬ ከዋክብት አሰርገ ወሰማይ ኩሉ ፀሐየ አርአየ እግዚአብሔር ኩሉ ፀሐየ አርአየ እግዚአብሔር። ይቆያል። ተመልካቾቻችን ፕሮግራማችን ይህንን ይመስላል። ፕሮግራሙን ይዤላችሁ የመጣሁት እኔ ሊና ዳኛቸው ነኝ። በሌላ ፕሮግራም እስከምንገናኝ ፕሮግራማችንም ወደ እናንተ እንዲደርሳችሁ ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቤተሰብ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።